ይሄንን ነገር የምትጠቀሙ እባካችሁ አሁኑኑ አቁሙ። ከዚህ ሱስ ውጡ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሸዋሌ ዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ ተመሰገነ ይሁን። የኔ ሰላም የበዛ እናንተም ሰላም በያላችሁበት ቦታ በዝዝት ትርፍርፍ ይበልልኝ። ወደዚህ ቻናል አዲስ የተመጣችሁ እንኳን ሰላም መጣችሁ ብያለሁ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ያው እንግዲህ እኔ የማውቀውን ወይም ያየሁትን የሰማሁትን የሚጠቅም ነገር ደግሞ የሚጎዳም ከሆነ እናንተ ላይ ጉዳት እንዳይደርስባችሁ የሚጠቅማችሁን ነገር ወደ እናንተ ይዤ እንደምመጣ የታወቀ ነው ማለት ነው። ዛሬም ልታቁትና ልትገነዘቡት የሚገባውን ነገር ይዤላችሁ መጥቻለሁ። እንግዲህ ከመግቢያ ላይም እንደሰማችሁት እዚህ ጋር እንግዲህ በዚህ የታሸገ እንግዲህ እንደምታው ንባቡ ኑስ ካፌ ነው። ይሄ ኑስ ካፌ እንደዚህ በወረቀት የታሸገና በዚህ አይነት ጠርሙስ የሚሸጥ ኑስ ካፌ ነው ማለት ነው። እና ይህ ነገር እንግዲህ በአብዛኛው ጊዜ አረባት ሀገር ያላችሁ እህቶቼ እንዲሁም በሌላውም ሀገር የምትኖሩ ታቁታላችሁም ትጠቀሙታላችሁም። እና የዚህ አይነት ጉዳቱ ምን ያክል ነው የሚለውን ነገር ዛሬ እነግራችኋለሁ። ምክንያቱም እኔ ዛሬ በአየሁትና በሰማሁት ነገር ነው ላስረዳችሁና ልታቁትና ልትጠነቀቁት እንዲገባ ነው ይሄን ቪዲዮ መሰራላችሁ። እንግዲህ ይሄ ያው እንደ ቡና ነው የሚሰራው። ውሃ መጀመሪያ ይፈላል። ውሃው ከሞቀ በኋላ እዛ ላይ አድርጋ ነው በስኳር የሚፈልግ በስኳር የማይፈልግ እንደው የሚጠጡት ወይም የሚጠቀሙት ማለት ነው። እና አብዛኛው ጊዜ አረቦች ይሄን ነገር ይጠቀሙታል። እኛም አበሾች የምንጠቀመው አለን ማለት ነው። በተለይ መዳም ቤት ያላችሁ እህቶቼ ከዚህ ነገር ተወገዱ። ይሄን ነገር አትጠቀሙት። ይሄንን የሚያልኩበት ምክንያት ምንድነው? እኔ ያው ታውቃላችሁ ሀገር ገብቼ ነበረ እና በፊት አብዝቼ እጠቀም ነበረ እና በጣም ሱስ ያዘኝ እና እኔ የሀገር ስገባ ይዤ አልገባውም ነበረ እና በጣም ሱስ ላይ ይጥላችኋል። ሁለተኛ ነገር ደግሞ ምንድነው የኔ የሴትዮ ልጅ ይሄን ነገር በጣም ከቀን 3-4 ነው የምትጠቀመው እና አሁን በጣም የደም ብዛት አመጣባት ማለት ነው። ምንድነው ሐኪም ቤት ሄዳ ስትመረመር ይሄን ኑስ ካፌ አትጠቀሚ ከዚህ ኑስ ካፌ የተነሳ ነውና ይሄን ኑስ ካፌ እንዳትጠቀሚ ይሄ ነው ደም ብዛት ያመጣብሽ ተብላ አሁን ከዚህ ነገር ተወግዳለች ማለት ነውና እኔም ሀገር እንደገባሁ በጣም ሱስ ላይ በቃ ምን ልበላችሁ በጣም ሱስ ላይ ጥሎኝ ነበረ ማለት ነው። ያው በጾም ሰዓት አሁን ይሄ የሚሰራው ይሄኛው ቅልቅል ነው ከወተትም የዱቄት ወተትና እና ደግሞ ቡናው አብሮ ነው ይሄ እሽጉ ማለት ነው። ይሄ አንድ ጋር የተቀላቀለ ነው የጾም ነው ማለት ነው። ይሄኛው ግን ያው ቡና ብቻ ስለሆነ ያው በጾም ሰዓት ልንጠቀመው እንችላለን ማለት ነው። እና ስለዚህ እዚህ ነገር ብትወገዱ ማለቴ ከሁሉም ነገር ከዚህ አይነት ነገሮች አሁን ይሄ ብቻ አይደለም ሌላም ስም ያለው እንደዚሁ ቡና ሆኖ ብዙ አይነት ስሞች በዙንትን ተምሳሌት አሉ ከቡና ውጪ ማለት ነው ሌሎች የሚጠጡ እና ያየነውን ሁሉ መጠቀም ያስፈልገንም ችግር ውስጥ ልንወድቅ እንችላለን። ይሄ ለኛ ምንም ጥቅም የለውም። ሱስ ላይ ከመጣል ውጪ ምንም የሚያመጣልን ጥቅም የለውም። ደግሞ በኋላ ወደ ሀገራችን ስንገባ ችግር ላይ ነው የሚጥለን ሱስ ላይ ነው የሚጥለን። ምንም አይነት ለኛ የሚጠቅመን ፋይዳ የለም። ከተጠቀምን ለሰውነታችንም ለምንም ጥሩ ሻይ ብቻ ነው። ቡናም አንዳንድ ጊዜ ወይ ስራ ከመግባታችን በፊት ወይ ስራ ከጨረስን በኋላ እኔውን በርግጥ ቡና እጠቀማለሁ። በፊት ግን ይሄን ጾም ባልሆነ ሰዓት ይሄን የታሸገውን ጾም በሆነ ሰዓት ደግሞ ይሄ ቡና ብቻ ስለሆነ ይሄን ብቻ እጠቀማለሁ ማለት ነው። እና ያ ሆኖ አሁን ሀገር እንደገባሁ በጣም በቃ ምን ልበላችሁ ከየት ልውለደው ከየት ላምጣው በቃ ስገባም ያናክልም አልታወሰኝም
ሱስም ይዘኛልን ብዬ አላሰብኩኝም እንደዚህም አደጋ ላይ ወድቃለሁም ብዬ አላሰብኩምና ይሄን ቪዲዮ መሰራላችሁ እንድታቁት አረብ ሀገር ያላችሁ እህቶቼ ይሄን ነገር የምትጠቀሙ ካላችሁ እንድትጠነቀቁ አሁኑኑ ማቆም እንዳለባችሁ ለደም ብዛት የሚያጋልጥ ስለሆነ ይሄን ነገር እንዳትጠቀሙ በባለፈው ራሱ ይቺ መሲ ብሪጅስቶን የሆነ ቲክቶክ ላይ ስታወራ ነበር ስለ ኑስ ካፌ እባካችሁ እህቶቻ ተጠቀሙ የኑስ ካፌ ብዙ አይነት በሽታ ያመጣ ነው እህቶቻችን ብዙ ነገር ላይ ብዙ አደጋ ላይ ትጋለጣላችሁ ለሱስ ያጋልጣችኋል ሀገር ስትገቡ በሽታ ላይ ይጥላችኋል እያለች ስትመክር ነበር እና እኔም ስለደረሰብኝ አደጋ ላይ እንዳወርቁ ችግር እንዳያመጣባችሁ ልትጠነቀቁ ልታውቁት ይገባል ሁሉንም ያገኘነው ነገር ሰዎቻችን ተጠቅመውታልና እኛ ምን ተጠቀመው ብለን መጠቀም የለብንም በርግጥ አሁን ሀገራችንን ተሻሽሏል በርግጥ ብራችንን ይጭነቀው እንጂ እናገኘውም እንችላለን ሀገራችን ላይ ግን ሆኖ ምንም ያስፈልግም አስፈላጊም አይደለም ለራሳችን ለጤናችንም አስፈላጊ ስላልሆነ እኔ ሴትዮ ላይ አደጋ ስለደረሰባት እናንተም ልታቁ ስለምፈልግ ነው ይሄን ቪዲዮ መሰራላችሁ ይሄን ቪዲዮ ባካችሁ ሼር ያደረጋችሁ ለብዙ እህቶቼ ተደራሽ አድርጋችሁ እንዲጠነቀቁ ከዚህ ነገር እንዲቆጠቡ ችግር ላይ እንደወርቁ አድርጓቸው ማለት ነው እና ብዙ ነገር እንደዚህ አይነት ነገሮችን መጠቀም አስፈላጊ አይደለም በፍጹም ማለት ነው እህቶቼ የምነግራችሁ ነገር ማለት ነው እና ብዙ አይነቶች አሉ በዙ የተነሳ ብዙ አይነት ስማቸውን ባላስታውስም ብዙ አይነት እኔ አሁን የሴትዬ ልጅ ሌላ ከዚች ከታመመችዋ ሌላ ልጅ አለች እነሱም ብዙ አይነት ነገሮችን ነው የሚጠቀሙት ጣፋጭ ሆኑ ጣፋጭ ያልሆኑ ነገሮችን ብዙ አይነት ቡናዎችን ይጠቀማሉና እኛ የሀገራችንን የምናቀውን ብቻ ብንጠቀም ጥሩ ነው በቃ ለሱስነት ስለሚያጋልጠን ሻይ ብንጠቀም ጥሩ ነው ሻይ በሀገራችንም ያደግንበትም በሀገራችንም በቅርቡም ሀገርም ስንመለስ ሊያስቸግረን ስለማይችል ስለምናገኘው ያንን ሻይ ብቻ ብንጠቀም ጥሩ ነው ቡናም ተጠቀሙ ብዬ አልፈቅድላችሁም ለሁላችሁም ቡናም ሱሰኛ ያደርጋል ሻይም ሱሰኛ ቢያደርግ በቃ ሻይ ይሻላል ከምንም ለጤናም ለምንም አሪፍ ነው ግን ይሄ ሱስ ነው በቃ በየደቂቃው በቃ አንጦ ነው የሚላችሁ የእውነት ነው የምላችሁ እኔ በቃ ምን ልበላችሁ እንደገልጬ ልንገራችሁ ሱሱ በቃ አናታችሁ ነው የሚወጣው በቃ አናታችሁ ማለት ነው በጣም እንዴት ብዬ ገልጬ ልንገራችሁና ከባድ ነው እና እንደዚህ የሚያውቁት ነገር ማሳወቅ ጥሩ ነው ብዬ ነውና መሰራላችሁ ውድ ቤተሰቦቼ እና ቪዲዮን ሼር ያደረጋችሁ ለብዙ እህቶች ተደራሽ አድርጉላችሁ ማለት ነው ሁላችሁንም አመሰግናለሁ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታ ይሆንላችሁ ወዳችኋለሁ ባይ ባይ